ነይና በድጋሜ ኪራና ጽናት ክላስ ውስጥ ተኝታ አልወጣም ብላለች። ኪብሮምና የሰኒ ፍቅር መላቅጦን አጥቷል። ሰኒ ኪብሮምን ታፈቅረዋለች፣ ነገር ግን ለኪብሮም እውነቱን አልነገረችውም። ሰላም ወድና እየተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ነይና እውነቱ ከታወቀ በኋላ እግሬን አሞኛል፣ አንገቴን አሞኛል፣ ኪራ ሊገለኝ ነው ብላ ስላስፈራራቻቸው እቤት ተቀምጣለች። ነገር ግን ከኪራና ከጽናት ክላስ መተኛት እንደሌለባትና ከቻለች ሶፋ ላይ ካልቻለች ደግሞ ኪብሮም ክፍል እንድትተኛ ጽናት ትነግራታለች። ኪብሮም ከሰኒ ጋር ትንሽ ስላልተግባባ ትክክል አይደለም። ስለዚህ ኪብሮም ፊት ነስቶኛል፣ ደስተኛም አይደለም ከሱ ጋር ስተኛ፣ ከሱ ክላስ ሲሄድ ደስተኛ ስላልሆነ እዚህ ትንሽ ብተኛ ትላታለች። ጽናት ግን በፍጹም አላስደሰታትም። ከሷና ከኪራ ክላስ ማንንም እንዲተኛ እንደማትፈልግና ይሄ የባልና የሚስት ክላስ ነው፣ ስለዚህ በተቻለሽ መጠን እየተጠነቀቅሽ ክላስ እንደምትሰጣትም ትነግራታለች። ስለዚህ ሌላ ክላስ እሰጥሻለሁ፣ እዛ ክላስ እየሄድሽ መተኛት ትችያለሽ። ሶፋው ካልተመቸሽ እንዲሁም ኪብሮም ካልተመቸው ወጣ ብለሽ የኔ ክላስ የድሮ ክላስ ላይ ትተኛለሽ ብላ ክላሷን ልትሰጣት ወስናለች። ሰኒ በቅናት ትንጨረጨራለች። ሰኒ ኪብሮምና ሌናን ስታያቸው በቅናት እብድ ትላለች። ስለዚህ ሰኒ ከኪብሮም ፍቅር እንዳያዛትና እንዳፈቀረችው ለሷም አልገባትም፣ ትቀናለች። አብራ እንድታያቸው አትፈልግም። እሱ ግን ምክንያቱም ባላወቀው ነገር ለምን ታኮርፈው ለምን እንደምዘከው ሳይገባውም ለምን እንዴት ይሆኛለሽ ጥፋቴን አንድ እንኳን ንገሪኝ ይላታል። ምንም ጥፋት እንደሌለበት እንዲተዋት ትነግረዋለች። ተወኝ ብቻ ነው መልሷ። እሱ ምክንያቱ ግን አልገባውም። ሌናን ለመራቅ ይሞክራል። በሰኒ በጣም ቂምዛባታለች። ስለደበደበቻትና እዛቤት ልታስወጣት ስለሞከረች አሁን በኪብሮም እየቀናች እንዳለ ስታቅ እሷን ለማስቀናት በጣም ብዙ ነገር እያረገች ነው። ይህንን ነገር ደግሞ ሰኒ በደንብ ስለምታቅ ኪብሮም ከሷ እንዲርቅ ብትነግረውም እሱ ግን ምክንያቱ አልገባውም። እሷ ከኔ ጋር ስላወራች ለምንድነው የምትናደጂው ይላል። ነገር ግን ሳይገባው ቀርቶ አይመስለኝም። ሴት ልጅ መቅናት ከጀመረች ወንድ ልጅ ሳይነገረው ሊገባው ይችል ነበር። ነገር ግን ኪብሮም ከኋላዋ እየተከተለ ምን እንደተፈጠረ ለማወቅ ይፈልጋል። እሷ ግን ልትነግረውም አልፈለገችም። ጸጥ ብሎ ተረድቷተኝ ሁሉን ነገር እርግፍ አድርጎ እንዲተወውም ትፈልጋለች። እሱ ግን እውነቱን እስካልተናገረች ድረስ እሚተውም አይመስልም። ምን አርጌ ነው ጥፋቴን ነገረኝ ብቻ ነው የሚለው። ጥፋቱም እሱ ያቃለኝ። ስለዚህ መረራ ያለ ጸብ ውስጥ ገብተዋል። በግድ ካንኳኳ በኋላ በር ተከፍቶለት ለመነጋገር ሲገቡ ፍቅር ምክንያቷን ይጠይቃታል። እሷ ግን በፍጹም ምክንያቷን መናገር አልፈለገችም። ከሷ ጋር መያየቴ ማለቴ ከሷ ጋር ስላየሽኝ ምን የተፈጠረ ነገር አለ? ብቻ ከሷ ውስጥ መስማት የሚፈልገው ነገር ያለ ይመስላል። እኔ ሰው አትረጅም፣ እኔ ሁሉን ነገር ትቼ ብቸኝነትሽን እንድትቀርፊ ለዚህ እኔ ጓደኛ ለማድረግ ተፈተፈላለው። አንቺ ግን በፍጹም እኔን ለመረዳት ፍቃደኛ አይደለሽም ይላታል። እኔ በጣም ስሜታዊ ሆናለች። እኔ ሰው አልረዳም እንዴ ብላ በጣም ስለተናደደች እሱም በጥፊ ተመታዋለች። በጥፊ ከመታችሁ በኋላ ግን በፍጹም አላቅማማም፣ ጥሏት ነበር የሄደው። ሰኒ ከመታችሁ በኋላ በጣም ተናዳለች። ማለቴ ለምን ብላ አይኗን ጨፍና ነበር የቀረችው። እሱን ቀና ብሎ የማየት ድፍረት እንኳን አልነበራትም። እሱም ቀና ብሎም አላያትም። በቃ ይሄው ነው ብሎ ነበር ወጥቶ ሄደው። ሰኒ በትክክል ስሜቷን ገልጻ መናገር ባትችልም ይሄን ያክል ቀላል አልነበረም እሷን ለመረዳት። ኪብሮም በጨፍኑ ምን ነው ይላል እንጂ እውነት እሷን መረዳት ግን አቅቶት ነው። ኪብሮም ስለምወድህ እቀናለሁ ከሷ ጋር እንዳይህ አልፈልግም እንድትለው መሰለኝ የፈለገው እንጂ ሰኒ የምታረጋቸው ነገሮች በፍጹም ሳይገቡት ቀርተው አይደለም። ለምን እንዳልገባው እንደሆነ እኔም አልገባኝም። ጥፌ የተመታበትን ምክንያት ያላወቀው ኪብሮም ሄዶ ኪራ ጋር እንኳን ትንሽ ለመነጋገር ፈለገ። ይሁን እንጂ እዛም ብዙም አልቆይም። ተናዶ ፊቱ ትግትርትር እንዳለ ተነስቶ ነው ኪራ የኪብሮም ሁኔታ በጣም ገርሞታል።
ኪብሮም ከዚህ በፊት በዚህ መልኩ ተናዶ ያቅም እሱ እንዴት ይናደዳል? እሱ ሴት ልጅ ያከብራል፣ ሴት ልጅ እንከባከባል። ስለዚህ ምን አድርገው ነው ብሎ አሰበ። ኪብሮም በጣም ተናዷል። ሰኒ እንዴት በጥፊ ትመታኛለች? ምክንያቱን እንኳን በማላቀው ሁኔታ ብሎ ተሰምቶታል። ይህንን ነገርም ለማንም አልተናገረም። ጽናት ሰኒ ወደ ቤት እንድትመጣ ጠርታት ነበር። ሰኒ መታ ከጽናት ጋር ትንሽ ካወሩ በኋላ እንደደበራትና ወደ ቤት መሄድ እንደምትፈልግ ትነግራታለች። ጽናትም የሰሞኑ የሰኒ ጸባይ በፍጹም ስላልገባት ምን እንደሆነችና ምን ሆና እንደሆነ ትጠይቃታለች። ሰኒም ትክክለኛ ምን እንደሆነችና ምን እንደሚሆን ስሜቷ በትክክል ስላላወቀችው ምንም እንዳልሆነችና እየደከማት እንደሆነ ስራ ስለበዛባት ስለሆነ እንጂ ምንም እንዳልሆነች ለጽናት ተናግራታለች። ሰኒ ስለናፈቅሽኝ እኮ ነው እንድትመጪ ጠየቅኩሽ፣ ምን ሆነሽ ነው? ልሂድ አበዛሽ ትላታለች። ሰኒ እዚህ ቤት መቀመጥ አልፈለገችም። ጽናትን ብላ ብትመጣም ከኪብሮም ጋር ያቺ ሴት ያላትን ግንኙነት በፍጹም ስላልወደደችው እዚህ መቀመጥ አትፈልግም። በሆነ አጋጣሚ አብረው ከሆኑ ንዴቷ ስለሚጨምርና እሱም ስሜቷን እየተረዳላት ስላልሆነ መናደድ አልፈለገችም። ትናይታ መመለስ ነው የምትፈልገው። የሆነ ነገር ካየች በትክክል እንደምትናደድ ውስጧን ስላሳመነችው አሁንም በቃ ወደ ቤት መሄድ አለብኝ ብላ ሄደች። ጽናት የሰኒ ጸባይ የሰሞኑ ግራ ቢያጋባትም ምን ማድረግ እንዳለባት እንኳን አላወቀችም። የሰኒ ጸባይ የሰሞኑ የእሱ አይደለም ትላለች። ኪራ ለጽናት እውነቱን ነገራት። ኪብሮም ሰኒ ጋር ተጣልተዋል እንደ ይላታል። የምታውቀው ነገር እንደሌለና በምን ምክንያት ይጣላሉ ትለዋለች። ኪብሮም ሴትን ያከብራል፣ ሴትን በጣም ነው የሚንከባከበው። ስለዚህ ሴት ካናደደችው ኪብሮምን እንዴ እናንተ ከማን ጋር ነው እንደምትስማሙት ይላታል። ሴቶች ስትባሉ ጸባያችሁ በጣም ግራ ነው። የሚንከባከባችሁንም ይሁን የማይንከባከባችሁን ማስከፋት ነው እንዴ ስራችሁ ይላታል። እሷም እንዴ ከሴት ጋማ እኔንም አጨምረኝ ትለዋለች። አንቺን አይደለም ይላታል። እኔም ሴት ነኝ እኔ ወንድ ነኝ እንዴ ያለች ትቀልዳለች። ቀልዱ ይሁን እንጂ የሰኒ የሰሞኗ ጸባይ ግን ትክክል አይደለም ትለዋለች። ከኪብሮም ጋር ሳይጋጩ አይቀሩም። ምን እንዳገናኛቸው እንኳን ባልታወቀ ሁኔታ እየተጣሉ ያሉ ሁለታቸው ጸብ ግራ ያጋባል። ነገር ግን ምክንያቱን የምታውቀው እሷ ሰኒ ብቻ ናት እንጂ ማንም ምክንያቱን አያውቅም። ምክንያቷ ሌን የምትባል ሴት ከዚህ ቤት ከመጣች ጀምሮ ደስተኛ ባትሆንም አሁን ግን ከኪብሮም ጋር ያላትን ግንኙነት በፍጹም አልወደደችውም። ተው ከሷ ጋር ይቅርብህ ብትለውም በፍጹም እሱም ሊሰማት አልቻለም። እሱ መልካምነቱን ያበዛዋል። የተጠየቀውን ሁሉ እሺ ይላል ኪብሮም። አንዴ ቆም ብሎ የሷን ስሜት መረዳት ቢችልና እንደሆነች ቢያቅ ጥሩ ነበር። ነገር ግን ምክንያትሽን ተናገሪ፣ ምን አርጌሽ ነው ከማለት ውጪ ሌላ ምንም ሊል አልቻለም። እሷም ይሄ ነው የሆንኩት ነገር ብላ መናገር አልቻለችም። ነገር ግን ተግባሯ ያሳያል። ከዛች ሴት ጋር ሲሆን ደስተኛ እንዳልሆነችና በፍጹም ልታያቸው እንደማትፈልግ ነው የሚያሳየው ስሜቷም ሆነ ተግባሯ። ስለዚህ እሱ ግን ከዛ ሴት ስርስር ማለቱን ማቆም መቻል አለበት። ምሩና ጽናት ካፌ ተገናኝተው በሰኒ በሰሞኑ ባህሪዋ አንዳንድ ነገር መወያየት ፈልገው ነበር የተገናኙት። ለሰኒ ደውለው እንድትመጣ ቢጠይቋትም በፍጹም እንደማትመጣና ስራ እንዳደከማት ትነግራቸዋለች። ሰኒ ባህሪ የሰሞኗ ምን እንደቀየራት እየተነጋገሩ ነበር። ምን ሆና እንደሆነና ምን አጋጥሟት እንደሆነ ለምን እቤቷ ሄደን አንጠይቃትም ትላለች። ምሩም ይሄንን ነገር ማወቅ አለብን፣ ምን ሆና ነው? ስልክ ስታወራ እንደ ድሮ አይደለችም፣ እቤትም ስትመጣ አትጫወትም። የገጠማት ችግርማ ይኖራል ይላሉ። የገጠማትን ችግር ለማወቅ ወደ ቤቷ መሄድ እንደሚፈልጉና ሊጠይቋት እየሄዱ እንደሆነ ደውለው ሲነግሯት እንዳይመጡና ደክማት አረፍት እንደምትፈልግ ትነግራቸዋለች። እኔ ለመጀመሪያ ጊዜ ነው ጓደኞቿ ከቤት አትምጡ ብላ ስታስጠነቅቃቸው። ናሆሜና ምሩ ትንሽ ተጋጭተዋል። ምሩ ስለሚያማት ቤት ውስጥ ያለውን ስራ እንዳሰራ አስጠንቅቋት ነበር ናሆሜ። ነገር ግን ቤት ውስጥ ስትቀመጥ ህመሜን ብቻ ነው ማስታወሰው፣ ስለዚህ መንቀሳቀስ አለብኝ ብላ ቤት ስታጸዳም ሆነ ምግብ ስትሰራ ሲያያት በጣም ይናደድባታል።
እረፍት ያስፈልግሻል አንቺ ራስሽን ባትፈልጊው እኔ እፈልግሻለሁ ስለምወድሽ እባክሽ እያለ ይለምናታል እሷም ህመሜን እምረሳው ስራ ስሰራና ራሴን ቢዚ ሳደርግ ነው እባክህ ተረዳኝ ትለዋለች ፍጹም ስራ መስራት እንደሌለባትና እሱ ከስራ ሲመለስ ሁሉን ነገር እንደሚሰራ ይነግራታል ስለዚህ ሰራተኛ እስኪያመጣ ምንም ነገር እንዳትሰሪ ብሎ ሰራተኛ እስካመጣ ድረስ አንድ ነገር እንዳትሰሪ ከሰራሽ ከኔ ጋር የምትጣዩ ይላታል እሷም ናሆሜን ላለማናደድ ሁሉን ነገር እሺ ብላ ተቀብላለች ናሆሜ በጣም እየተናደደባት እንደሆነ ይነግራታል ግን ከዚህ በኋላ ምንም አይነት ስራ እንደማሰራ ቃል ገብታለታለች ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ ባይ ባይ